አንቺ ልጅ እዚህ ምን ታደርጊያለሽ? ማን ነው ትርሶ? ልጄ ያባቷ እንደዚህ ቡትቶ የለበሱት አባትሽ ናቸው? የሀብታም ልጅ ነኝ ስትይኝ አልነበር እንዴ? ኧረ እኔ አላቃቸውም። እርሱ የት ያቆኛል? አሁን ሂዱ ከዚህ። አይ መድኃኒዓለም አፈርሽባቸው። አይ ዛት አድናቆት መቋቋም ማትችለዋ ልጅ አንተ ፈገግታሽ ደግሞ እንዴት አባቱ እንደሚያምር። አመሰግናለሁ። ገና ለገናው ፈገግታሽ ያምራል ስለተባልሽ እንዲህ የምትይው። ሰላም ምርጥ ያስለናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። በነገራችሁ ላይ ኪራይ ቤት ነው እንጂ ኪራይ ሰማይ አይደለም። እንደዛ አይደለም የሚባለው። ያከራያችሁን ጣራና ግድግዳ ነው። በምን በገንዘባችን እንጂ ይሄ የሆነ በነፃ ወይ ደግሞ ምጽዋት ራሱ ቢኮን ሰው ላይ እንደዛ አክት አይደረግም። እንዴት አክት አድርገውብሽ ነው? ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። በጣም በቃ ነው ጥፍሬና በጥሩልኝ እንትን እንዴ እኛ እኮ ቤት ኪራይ ባንከፍል እኮ ኢኮኖሚካሊ ችግር ያጋጥማል። አትበሻቀጡብን፣ ስትናገሩን፣ ስትገላምጡን መውደቂያ እንደሌለን ጎዳና ላይ እንደምንወጣ አክት ስታረጉ እኛም ከፍለን እንደምንረዳችሁ በገንዘባችን ወቁ። ለተከራዮች አሁን ምን አይነት ድምጽ እንደሆንሻቸው አሁን እንዳለ ተከራይ የተባለ ሰው እንዳለ ቪዲዮ ላይክ ያደርጋል። የአንድ ጉልቤ ግብር ሲሰበስብ ባቴ ጋኒ ቦት ጋኒ አለቃ ካለለ ነው የሰጠውኩ ወደብ እንዳለ ለገማዳም ካቴ ቦት ጋኒ እስከ መስሎኛ ቆይ እንደዚህ ምን በደለው እንዳያኖች እስከ መስሎኛ ነገር አይቆይ ምን ብር አሳንሰው እየሰጠ ነው። አትደበቁ ነው አትብሩ ተጋፈጡ ደሪ ምን እስከመች ነው ባቴ ጋኒ ቦት ጋኒ በነኒ ምንድነው አንተ ደግሞ እንዲህ ፊልም መጀመሪያ እመታለሁ አደሞ ጨፍር እያለ ጨፍር አረ ነው ጨፍር አልችልም ዘፈን እንችላለን ዘፈና በስፈ ፍቅርም በልቤ መስረት ካቴ ቦት ጋኒ ቦት ሉክ በስተሪ እንደ ሻሩክ እንዲህ ይሆናል ይላል። እንደዚህ ጨፍር ካቴ ቦት ጋኒ አሳዛኝ አስኮናኝ እያለው ቦንዴ በቃ ይቺ ናት እንደኛ። ሰርጋችን ቀዘቀዘ አይደለ? አራ አስጨፋር የሚገርም ስቴት ማስጨፋር ካምጥቻለሁ እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ መጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው ሚስማር ተራም ማለት አይደለም። ስቴዲየም አስጨፋሪ ሰርጌን ታበላሽብኝ። አንቺ ማጠራፉልሽ ነው ቅራራ አንተ በስለዛ ተጨፈረን በእናትህ ትሪቡናት ምንም አልፈልግም። በእናትህ አንድ ላይ ተላቦቅ ወየ ያረ በእናትህ ሰርጌን ታበላሽ ነው። ምን ሆነ ነው? ይቅርታ በእናትህ ይቅርታ። አንዴ እሺ ተጋግፋን እሺ አንድ ላይ ምንድነው ሻረተው? አንተ ሰርጊን አበላሸ ማለት ነው። በቃ እኔ ፍቅር እኔ እኮ ክራሽ አድርጎብኝ ነው። ክራሽ አንተ የሳንጃው ነው የቡና አስጨፋሪ ነው። ኮሜንት ላይ ጤና ይስጥልን። በዛሬው ፕሮግራማችን ሁለት ጥንዶችን ይዤላችሁ መጥቻለሁ። እነዚህ ጥንዶች በፍቅራቸው ሀገርን ያስቀኑ እንዲሁም ለብዙዎቻችን አርአያ የሆኑ ናቸው። እነዚህ ጥንዶች በጭራሽ ተጣልተው አያውቁም እና ስለ ፍቅራቸው ከራሳቸው አንደበት የምንሰማ ይሆናል። እሺ ስለ ፍቅራችሁ እንግዲህ ብሪፍ አድርጋችሁ ለተመልካቾቻችን ተናገሩ። ምናላችሁ? እናመሰግናለን። በጣም ያው ኦሬዲ በጣም ብዙ ሰው የሰማው ይመስለኛል ስለኛ ታሪክ ከኛ እናወራው ለማለት ያክል እጅግ በጣም ነው መወዳት። እንደው ሰው ነች ብዬ እንኳን አላስብም። መልአክ ነች ከሰማይ የተሰጠችና ድንጋይና እንትን እንኳን ይጋጫል አይደለ? አንድም ቀን ተጋጭተን አናውቅምና ይሄ በጣም መታደል ነው። አመሰግናለሁ። አይ ፍቅር በጣም ነው የማመሰግነው። እኔ በወንድ ልጅ ታሪክ እንደ ባሌ አይነት ሰው ተፈጥሯል ብዬ አላስብም። በጣም ይለያል። የሰው መልአክ ታውቃላችሁ፣ ያ ማለት ባሌ ነው። በጣም ነው የምወደው። አጭር ጊዜ ቢሆን ደግሞ ያን ያህል አይገርምም ነበር። የኛ 2 አመት ምናምን ረጅም ጊዜ ቆየ። 2 አመታችን 5 አመት የምን 2 አመት ነው የምታወራው?
5 ዓመቶች አንተ ቆይ ጭንቅላት የመርሳት ችግር አለበት። እኔ እንዳስብልህ ነው የምትፈልገው? ተጣላችሁ እኮ እናቴ ተጣላችሁ የሆነ 2 ዓመት ትላለህ። ረጋ ብለሽ 5 ዓመት 5 ዓመት ምናምን ይባላል እንዴ? 5 ዓመት ነው 3 ዓመት ቀልድ ነው እንዴ? ሂጀረ ዘበናት አንቺ ይኸውልሽ ካሜራ ላይ ስለሆነ ነው እንትን ይሁና የትም ቢሆን የምፈራ አይነ ስምሽና ማጣፈርሽ ታውቂያለሽ። ተጣል በዚሁ ንገረኝ እስኪ። ሴትዮ ጭቅቅትሽን አራገፍኩ ዳማዲያትሽን አጠፋውልሽ ከኔ ጋር ማውራት ጀመርሽ አይደለ? ይኸውልህ ትሰማኛለህ? ከልጅነት እስከ እውቀት ማቀህ እኔ ነኝ። እሺ አንተ ደነዝ እኔ አይደለም አስበልህ። ይዋጣል አሁን ስራትሽን ይዘሽ እንትን ግቢ። እሺ ወደ በጣም ወዳት የመጨረሻ አሁን ከት ይደረጋል ያውኑ ፓርት ለምዶ የሚመታው እየሳቀ መሆኑ ነው። እየሳቀ ፍስፍስ እየሳቀ ይቀብረዋል። አሁን እኔ ሳወራ ጓደኛዬ የሚጠመኝ ነገርስ አንተ እንግልፋም አሁን እየተነሳን ኧረ ተወኝም። የእኔ ጀግንነት በህልሜም እንደቀጠለ ነው። ምን ተፈጠረ ዛሬ ማለት ነው? በህልሜ እሺ ነብር እያባረረኝ እሺ ገደል ሳገኝ ገደል ውስጥ ገባሁበት እና ገደል ውስጥ እኮ ይገባል ነብር ገደል ውስጥ አዎ ይገባል። ከዛ ገደል ውስጥ ወጣሁና እሺ ውሃ ሳገኝ ደግሞ ውሃ ውስጥ ዴብ ገባሁበት እንዴ። እና ነብርም እኮ ውሃ ውስጥ ይገባል ይዋኛል እኮ አዎ ይዋኛል። ዛፍ ላይ ወጣበት እሺ ባህር ዛፍ አየሁ እሺ ባህር ዛፉ ላይ ሂጅ ዛፉ ላይ ወጣሁበት እና ነብርም እኮ ዛፍ ላይ ይወጣል እኮ። ወይ አንተ የነብሩ ነኝ ነኝ ምን ነው የምትጠም የማናወራበት ያንተ እኮ ነኝ ሁሌ የነብሩ ነኝ እንጂ እኔ በቃ ነኝ ሁሌ ዘንዶን ስለዚህ ዘንዶን ነበር ሁሌ በቃ ነኝ መጥመም አይሰልችም። አንተ ፈንዳኝ ነው ለተረኛው ሳክሳው ሳክሳ ምን አለ ብታግዘው ጓደኝነት ለዚህ ካለው ለመቼ ነው ቋጣሪ ወንድሜ ፋልሻ ይኸው ድራፍትሽንም ጠጥተሻል ምግብሽንም ጠጥተሻል። ከዚህ በኋላ ፋኖ ቀጥ ብለህ ቤት ትሄዳለህ። ስደት ደውልልኝ ታክሲ ዘይድ እሺ ደውልልኝ እቤት እንደደረስክ ደውልልኝ። እሺ አንተ የት ነህ? ምን አገባህ? ሄድ ገባ ከሆነ አብሬ ልቆይ ነኝ ልገባ ሄድ ሲቀጥል በቃ ምን ልሰራ መጣ? አሁን ሸኝቻ ብቻ ጠጥቼ ልኬ ስልኬ እኮ ባትሪ ስለዘጋ አቤት መድረስ ልነግርህ ነው የመጣው። ደርሻለሁ ቤት ተጠግበህ ድጋሚ እየተከታተልክ ማለሽ ሲያንዳጅለት ቤት መድረስ ልነግርህ ነው የመጣው። ደስ ይላል። የአንድ ፊልም አፍቃሪ ስትሆን ታደራችሁ እንደምን አላችሁ ለደረት እየተሰራ ነው ገባሽ? ሳታንዴው እንዴ አሁንም ጋሻ እንዴት ነው ማሬዋ እንዴ ማናት? አንቺ ምን አባሽ ነው ስፖርት የማልሰራበት ሁሌ እየመጣሽ በብር የምታጮልቂ? ወድጄ ምን ወድጄ ቴሪና የሚለውን ፊልም አይተሽዋል? እኔነት የለም ቴሪና የሚለው ፊልም ላይ ማለት ነው ሳሊማን የሚባል በጣም ጎበዝ እንደኔ ስትሮንግ የሆነ ጎበዝ ወጣት ነበር እና እሱ በሴት አበደ እና እኔ እንዳብድ ነው እንዴት የምትፈልጊ? አንተ በቴስታ ወጣት አንካራ ወጣት ምንድን ናችሁ? ዛሬ ደግሞ ማስተዋወቃችሁ በፓርኪንግ ሙያ ላይ ተሰማርቶ የሚገኝ ጠንካራ ወጣት ነው ማስተዋወቃችሁ። ሰላም ወንድሜ። ሰላም ጋሽ። እስቲ ስለ ስራዎች አንዳንድ ነገር። ያው እኔ በፓርኪንግ ስራ 7 አመት ቆይቻለሁ እና በፊት ከትንሽ ነገር ነበር የተነሳው። ሞተር ብስክሌት፣ ባጃጅ ነበር ስጠብቅ የነበረው። አሁን አልፎልኛል ማለት ይቻላል። እግዚአብሔር ይመስገን ትልቅ ቦታ አደርሻለሁ። እኔ ትሬም ይጠብቃል እንቻለሁ በፓርኪንግ ስራ። ወጣቶች ማስተላልፈው መልእክት ተስፋ አትቁረጡ፣ ከትንሽ ነገር ተነሱ ነው የምለው። እኔ ተለውጫለሁ። ለውጤም አሁን ሱዙኪ፣ ጆቱር፣ ቮልስዋገን፣ ፊት
ባልጠብቀው የመኪና አይነት የለኝም። እግዚአብሔር ይመስገን። ምን አልኩኝ? እዚህ በሌ ምን አለ? እዚህ በሌ ምን አለና ተሻሻለ። ማስተላለፍ እንፈልገው። አመሰግናለሁ። ሁላችሁም እንደሱ እድገት ይኖራችሁ፣ ተሻሻሉ። በአንድ ነገር አትቀመጡ። አለመታደል። በይ የኔም እኮ በርበሬ ያልቋል። ጥርም ቢያበለኝ ነው። አዎ ነገስ በዓል ነው። ነገ ወዲያ መጥቼ አስፈጫለሁ። እስቲ አንቺ ዘው ወፍጮ ነሽ። ወሬ በቃ ደግሞ እዳረኛው ሌላው ሚዛናቸው ይዋሻል። በይ ደግሞ እንደዚህ ስታወሪ አንዱ ስልክሽን እንዳይሞጨልፍሽ በይ ማዘር ወይ ሰላም አሉ። ልጆትን እኮ እስር ቤት ሂጅ ጠየቅኩት እኮ እናቴ ናፍቃኛለች። ምን ብለህ ጠየቅኩ? እናቴ ናፍቃኛለች መታ ትጠይቀኝ ብሎኛል። ገደል ግባ ገደል ያግባ በዛው ያስቀርበል። ለምን ምን ብዬ ነው እሱ የምጠይቀው? ልጆት ሞሰቡ እንደውም ሞሰቡ አረፈ ወጥም እንጀራም እያደረ ነው እሱ ገባልኝ ማለት እንደው ፈጣሪ ሆይ እንዳይወጣልኝ እሱ ልጅ ምን አርጎት ነው? እኔ እገባለሁ ሂጅ። እሱ ጅብ ነው እንዴት ልጅ ነው እሱ ከኔ ወደ አይደለም ይወጣ። ቴሌቪዥን አለችኝ የኛን ቲቪ ታውቃታለህ? ሬዲዮንም ታውቃታለህ? ያችን ጥንት ይወሩ ፖሻራው እሱ ሳይወለድ በፊት ነበር የገዟቸው። እሱ ሳይወለድ እነሱ ሳይበላሹ እሱ ተበላሸብኝ። እዚህ በሌ ውርደት አለ። አይ ጥቃት አስጠቀኝ። የሌሎች ልጅማ ተወኝማ ወደ አታስብሰኝ። አማራሪ ማዘር ከማን አይቶ ኢምፐርሰኔት እያደረገው እንደሆነ ግን አላውቅም። ይቺ ሴትዮ ጭንቅላቴ ውስጥ ማን እንደሆነች አላውቅም እንጂ በስነ ስርዓት አለች። ፈተና ከቤት ስታሳይ ና ትናንት ፈተና ተቀብለሃል? አንተው አይደው እስቲ ግለጠስ አፈር ብላ ከአስር ሁለት ነው ያመጣህ? ቢታንያ ሁለት ነው ያመጣህ? ቢታንያ ሁለት ነው ያመጣህ? ወይለም አንድ ነው ያመጣህ? ስለ አንተ ነው እንጂ ለምን እኮ ሶስት ነው ያመጣህ። በአንድ እሱ ይበልጠኝ። እዚህ ጋር ሁሉም ዜሮ ነው ያመጣህ። የክላስ ተማሪ ሀናም ዜሮ ነው ያመጣች። እዚህ ጋር ጭራሽ ወድቀሃል። ሁሉም ወድቋል። እንትና ራሱ ወድቋል። አንደኛ ምናምን የሚወጣው ወድቋል። ያለፈ የለም። ታራም ወድቋል። ቻው ሁሉም ወድቋል። ያለፈ ሊያጽናና እኮ ነው። ፈጣሪ ስም የክላስ ተማሪ እንዳለ ወድቋል። እኔ ነኝ ላልፍ የነበር ለትንሽ ወድቁ ለአንድ ስማ ሂድ ቀጥል። አፈር ብላ ሁላችንም እንዲህ ብለናል እኮ ግን ለምንድን ነው እንደዚህ የወደቅከውና? እከሌም እኮ ወድቋል እንትናም ወድቃለች። በቃ እንዲህ በማለታችን ውስጥ እነ እንትናም ስለወደቁ ምን አንተ ብለህ እንዳንመታ እኮ የለኝም እንዴ ሰላም ነው። አቢ ወለሎ ነሻ ቲክቶከሯ? ወይኔ በጣም ነው የምትመችኝ ወንድሜ፣ በጣም ነው የምትመችኝ። እና ቸግሮኝ ነው ለውሎ የሆነ ፏ አታደርገኝም ወንድሜ? አረ ምንም ብር የለኝም። እንዲህ ፏ ብለሽ ቲክቶከሩ ነሽ ምናምን የለሽም? አረ ማርያምን አንድ ብር አረ አልሰማህም። ይኖርሻል የለኝም። አስማም እንዴት ምንም ሃንግሊ ሰራው ነው እንዴ? ምን ሆነ ነው? ትንሽ ብር እኮ የጠየቁሽ አይደል? 200 ብር ዝም ብለሽ። ምንም ብር የለኝም ስለለበስኩ ነው እንደዚህ። ቲክቶከር ነህ እንደዚህ ዘንጠፋ ብለህ እንዴት የለህም? ስጠኝ እንጂ አትቀልድ። ምንድነው ልበስና ትስጠኝ። ትስጠኝ ከሌለው ምን ያርጋር? አስወለቀው ልብሱን። ልጅነት ያንቺና ግብቼ እንደው ልቃጠል። በቃ ልገዛልሽ ነው። ሰላም ያቺ ልብስን ስንት ናት? 500 ብር ሰጣት። 500 ግን ያቺ ጋር ተሻለ ነበር። ደግሞ 400 ብር ሰጣኝ። 400 ነው እንዴ? 400 ብር እኔ እኮ ያልኩህ ያኛውን ነው። እቺ 550 ነች። 300 ነው የሰጠሽኝ። 300 እዚህ ወድቃ ይቅርታ። ወይ ጉድ! ብርጥና ብልጥ እባብ ለእባብ ይተያያል ካብ ለካብ። ብልጥ ካገኘህና ብልጥ ለብልጥ ከተገናኘ በቃ ማንም አይበላለም። ዛሬ ለአንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያርስተልኝ። ምን ነው ምንድን ነው? በኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር። አዎ የኔ ፍቅር። እርሶ ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማለት ዛሬ ምን ነው? ብቻ ምን ማለት ነው? ብቻችንን ተከታተል። አይ እኔ ማተልኩ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት ይደረሽ። ልጄ ና አንተም ጥባ። መጣውማ ደፋለሁ። ምን አረጋችሁ ነው?
ልጅ መጣው በፖሊስ አስወጣቸው። ሄሎ በርጠሚውስ ወይ ማን እባክህ ችግር ውስጥ ነኝ። እባክህ ተው ምንድነው? እባክህ አሁን ኑና በእናትህ ጊዜ የለኝም። መጣው ወይኔ ቅሌት ምን ነው ምን ሆንክ? አንተ ምን ሆነህ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳ። ትንሽ ቁማር ነገር ተጫወተንና ገንዘብ ተበላው እና እምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500 እኔ በህይወቴ 500 ሺህ ብር አይቻልም። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ ዶኒ መሞቴ ነው በቃ። ወይ ከመኪናው ውስጥ ላምጣ? እሺ እኔ አባት ገብተህ ሩጥ። እንደዚህ አይነት ወንድም ንዳ ነው እንጂ ሩጥ አይደለም። ቁማር እንደግማታለን። እሺ ዞር ሄደ። ጥሩ ሰው ወደ ገነት ነው የሚገባው። ወደ ገነት ላከው። እኔና ልጄ አዎ ልጄ እሺ አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም። ምን እየጠፋህ ነው? አልነጋም አኩኩሉ አልነጋም አኩኩሉ አባይ ጥሎህ ጠፋ አባትህ። አባ ወተት ሊገዛ ነው ሄደው እኮ አባትየው ጥሎህ ጠፋ። ይህ ሳይኮ እያየው ነው። ስራ ተሰማራ ምናምን ላይፉን ከዚህ በኋላ እንዲህ ነው የሚገፋው። እና ልጄ እንደዚህ ነበር አባቴ ጥሎኝ ጠፋ። አይዞህ አባዬ፣ አያቴ ግን በጣም ክፉ ሰው ነው። አዎ ለማንኛውም ጀምር። እሺ አኩኩሉ አለ። እሱም ሊጠፋ ነው ለካ በዘር ነው የተወራረሰ ነው። ሄሎ ሊወጣ ነው። አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቅ የወጣው? በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል ወንድሙ። እባክህ ዛሬ ድልልኝ። ዛሬም እንዴት እንዲሁም ደርሶኛል እንዴ? እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። በቃ ሊያሰምጥ ነው። ሁሉም ፊልም አንድ አይነት በቃ አሁን አራዳ ነው ምን አያለው እዚህ ጋ ደርሶኛል ነው የምልሽ። ምንድነው የደረሰው? እዲ አንቺ ነሻ ካላምሽ አሁን ነው የወጡት። እምቢ ካልሽ ግን እዛው የወጣሁበት ልጅ ጋር ነው ሄጄ የምቀበለው። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጭኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዛው የወጣሁበት ልጅ ጋር ቀበለዋለሁ። አሁን ተወዷልሽ። መጨረሻ ላይ ካልወደደችው እኔ ደግሞ እቀጣለሁ። ሲያስጠላ። ምን አይነት ቀን ነው? ያ ደግሞ እኮ ቆየ። ኮንፊደንስ ስልኬስ? ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባት በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ። እሺ። ስልኩን ከጃር ውስጥ ነው ያወጣው፣ ከእንትን ውስጥ ነው ያወጣው። አሁን ያነሳውና እሙና ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬን ልዘረፍ? ማን ይሰረክሽ? ጭራሽ እኮ የሚገርመው ነገር ባላገር ነው። አሁን ወንድሟ ገብቷል። የሰፈሩ ካቦ ነው ሄዶ የእናትህ ነው ብሎ ሊቀበለው ነው ስልኩን። ይሄ እንደውም አሪፍ ፊልም ነው አይደለ? ኤክስፔክት እንዳረኩት አይደለም እየሄደ ያለው። ግን ኮንፊደንሳቸዋል ሰው እያያቸው ምናምን ነው ፊልሙ ሲሰሩት የነበረው። ይኸውና
አይሮጥም እንዴ? ቆሞ አሮጥም እንዴ? ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሶ። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ። እድልህ ጠማማ ነው። በቦክስ ስልኩን መልስላት። እሺ እሺ እሺ። እድሌ ደግመን እንገናኛለን። እሺ ማ እኔ ካንተ ጋር አላረገውም። እሺ ጃፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኛል። ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዴ የሰጠኝ ስጦታ ላሳየህማ። ሀብሌ ሀብሏን በላት። ሀብልሽንም ነው እንደ በላሽ። አንተ የገጠር እናቴን እንሰኛለክ። እማ ምኑን ነው የገጠር ልጅ ሆነው የሌላ አራዳ ነው እንጂ። ደግሞ ፊልሙ አንኤክስፔክተድ ነው። በጣም ጸዴ ፊልም ነው። ፓርትቱ መፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። መርማሪ ሆነ ከክራሽ ጋር ክራሽ ለምንድን ነው የምትሉት? መርማሪ ሆነ ከክራሽ ጋር ስትመደብ ሮዝመሪ 6 መርማሪ 6 ነኝ። ዘገጁ ሮዝመሪ መርማሪ ምናምን ተብሎ እንዲወራ። አቤት ይቺ ሌጀንደሪ ዳንስ ላይ ተገድጄ። ወይ ቦስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ። ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ስንድዬ ማኛለ ልክ እንደባለፈው መስጠት ስጋ ላይ ነው የሚሽን ፌል ቢያደርግ ወየውልህ። አረ መስጠት ስጋ ሽንጧ አው ልክ እንደ አረብ ሰንጋ ስጋ ወዝቦዝ በሆነው ከንፈሯ የተሳለ እስኪመስል ድረስ ጉጭ ጉጭ ባለው ደረቷ ራሱ ተመሰጣ ተጠርጣሪው ያምልጥና አንተ እንግዲህ ልጅ አረኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ በኔ በኩል ሬዲ ነኝ። ይምጣ እየጠበኩት ነው በቃ። በስንድዬ ግን አላውቅም። እሷን ያዛት። ቦስ በእጅ አስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተህ በተጠርጣሪው ፋንታ ባልደረባና ተመካለ። እኔ አላማ ምንድነው ታዲያ ቦስ? አንተ ጀለንጎ ምንድነው? ቀይ ጀለንጎ ፔንሲዮን የምታውቀው የሰፈር ሰው ሲያገኝህ ውስጥ ነው መታወቂያ ውስጥ ነው። መስታወቂያ እዛ ትሰጣለህ። ውስጥ ትገባና ለእሷ ደምን ትሰጣለህ። ጎበዝ የኔ ልጅ ጎሽ። የት አባቱ በርታ። ፀባይን እያዩ እኔ ሪሰፕሽን እየመሰልኳቸው እንዴ። አበጅሉ እንዴት ነህ? አንበሳ ሰላም ነው። እንዴት ነሽ እናቴ? ሰላም ነሽ? አብሽሉ በሰላም ዲኮር ምናምን እንትን ላይት ምናምን እንደምሰራ ይሰራ መተህ ነው? አይ ጋሽ ወዲያ ኧረ ለመተን ጓደኛዬ ነች እሰይ እናትህ ደስ ይላታል። ያውቃል ቤተሰብ ምናምን አይደለ? አቅም አብሽሉ እንዲህ መሆኑን አትይ። እንዲህ አይኔ ፊት ለፊት ነው ያደገው። አይኔ ፊት ለፊት ነው ያደገው። የቀበሌ 6 ልጅ ነች። እሺ ኧረ 6 አይደለም መቼስ አይ አባትህ ሰምቷል። ሽማግሌና ምናምን ተልኳል። እርሶ ሊነግሩት አንዴ ገዜት አባትህ እንደዚህ አይነት ቦታ እኮ ነገሮች ካለቁ በኋላ መምጣት ጥሩ ነው። ይሄ እንዲህ ዝም ብሎ አየር ላይ ሲሆን ነው ችግሩ። ቤተሰብ አልሰማም እኮ ጋሽ በልዬ። ቤተሰብ አልሰማም በእውነት ዝሙት ምናምን ግቡ እዛ መታወቂያ እዛ። እሺ ስማ ቦቸራ ልጄን ቦቸራን እንደዚህ አይነት ነገር አስጀምረህ አይንን ነው ማጣፋ። ምን አይነት እሳቤ ነው ግን ያለው ጀለስ? እንዴት ነው የሚያስባቸው? አንተ ይጠበቃል። ስማ አባ ቲክቶክ ላይ ያላየም አንድ የጅማ ባለሀብት
ራሳቸውን አጠፉ ነው ምናምን የሚል ዛሬ ያየው መስሎኛል። ተለቅ ያለ ሰውዬ ተለቅ ያሉ ከዛ ኮሜንት ላይ ማለት ነው ሀብታም ሰው ይመጣል እንዴ ምናምን ይላሉ ማለት ነው። እንዴት ነው የማይሞተው? ገንዘብ ደስታ ነበር ይዘው አሁን ይሄን አነጋገር ከአንድ እከካም ዳ ይጠበቃል። እዚህና ደስታ አይደለም ምን እንደመገዛበት አለ እከካም ዳ ካንተ ይጠበቃል። ካንተ ብልት ካንተ ሰውዬ ከእንደዚህ አይነት ረገጣ ይሰውራችሁ። በቃ አባትየው ተማሮ ነው ታውቃለህ። እከካም ደሃ ያለው ማለት ነው። በኔ ድምፅ ሰጠሽ ይሰራሽ ባያረሳቱ ጤኛው ቪዲዮ ካለጠፋሽ እርምጃ ነው ትደሳለህ። እንደሰማችሁት ነው እንግዲህ በጣም ተጸጽቻለሁ ይሄንን በማድረጌ። በ24 ሰዓት ውስጥ ካላጠፋው እርምጃ እንደሚወሰድብኝ ተነግሮኛል። ይሄንን ቪዲዮ የምሰራው ይቅርታ ለመጠየቅና እባክህ በፔጂ ላይ ይሄ ቪዲዮ እንዲቆይልኝ ፈቃዱን እንድትሰጠኝ ነው። በ24 ሰዓት ውስጥ መልሱን አሳውቀኝ ፕሊዝ። እሺ ስላከበርሽ እኔም አከብርሻለሁ እና ሌላው ልጅ አከብርሻለሁ። ሁሉንም አመት በኔ ድምፅ እስኪ እኔ አያገባኝም እያለሁ እናመሰግናለን ስላስከበርሽኝ። እኔ አስከብርሻለሁ አንቺንም እንደዚህ ለማስከበርሽ እኔ አውቄ ነው ለማስደንቀጥሮኝ ነው ያደረኩት። አመሰግናለሁ። በ2018 ህፃናት ሁሉ ቲክቶክ ላይ እስቲ አንድ ይሄን ቪዲዮ ይዩት እያሉ ማውራት ጀመሩ። አንተ ማነው ጉድ የለም እኮ ስጋ አማረኝ አንድ ጉርሻ ጉርሱኝ። አንድ ስጋ ቤት ጎራ ብለው ቆራጩ አንድ ጉርሻ አምሮኝ ነው በፈለከው በለው ካጎረሰ ሺ ትበላለህ። አንድ ቁርጥ ማለት ምንድነው? እንጀራው እንዳይመስል አንድ እቺ የምትጎርሳት ከረሜላ ያለች እሷ ተስማማለህ? ታረጋለህ? በእውነት መልካም እድል ተዝቶ ጅቅና የሚገርም ነው። እሺ አለሽ አለን እስኪ አንድ አቁርጥ ቆርጠሽ አጉርሽ አስፈልግ አማርኛ ቆርጠሽ ያጉርሽ ባዶን ቢሆን ችግር የለም አንድ አጉርሰኝ። ቀይዋ ነው ጎረስክ። ካጎረሰው በጣም ነው ደስ የሚለው። አንተ እንትኑ ስጋ ቤቱ በጣም ደግ ስጋ ቤት ነው። ቆርጠሽ ጋር አንድ አጉርሽ አንቺ አጉርሽ ደስ ያለሽኝ ችግር የለም በቃ ጉርሳ አንዴ ብቻ ጉርሰው። የእውነት ሊያጎርስህ ነው? የእውነት ይቻላል። አንተ ማን ነው የስጋ ቤቱ ስም? እኔ ጾም ሲፈታ እዚህ ነው የምበላው። ኧረ ይችላል። እኔ እኮ ኢትዮጵያዊነቴ ግን ደስ የሚለኝ እንደዚህ ስንረዳዳ ደግሞ ሳይኮ ነው። እውነት ተስፍሽ ይላል። አንቺ ለጠለጥሽዋል እያኘከ ነው የመጣው ሁሉ አማዘዝ ለበናት ደንበኛ አቤት ነው የሄድከው? ምንድን ነው እንዴት አጎረሰ? ምን አልከው? እስቲ አንዴ አጉርሽኝ አምሮኝ ነው አልኩት። እስቲ እግዚአብሔር ይመስገን። እሺ ጎረሰ። ስንት አጉርሽ? ችግር የለውም። 3 ምናምን አጉርሽ። ኧረ ጨርሳለች። ቆርጦ ሊሰጠኝ የምር ነው። አንተ በጣም በቃ በጣም ደግ። እኔ ማን ነው ስጋ ቤቱ? ኮሜንት ላይ ጻፉልኝ። እና ቁጥሩ ሰልሽ አዘዝሽ ቀጣይ ጥብስ አሁን አዘለ ባበሹ አዘለ ይመችህ እና ያዘው። እሺ እንቆጥራለን። እሺ ሺ በልታል። ምን ሺ ብቻ ስጋን በልታል ዛሬ። እስቲ ምራቁን ባንክ አንተ እሺ 1 2 3 4 5 ቆጥረናል። ብሩ ግን 1 2 3 4 5 ሺ በልታል። ተሱ 1000 ብር አሁን እዚሁ እንደጀመርሻት ገባቲና ስላጎረሽኝ ቴንኪው ትልና ይኸው አሁን ከፍዬ ደግሞ 1 ኪሎ ዘዝ ብላ ዛሬ ደግሞ አምሮብሻል። እንዴ
አንቺ ልጅ እዚህ ምን ታደርጊያለሽ? ማን ነው ትርሶ? ልጄ የአባቷ። እንደዚህ ቡትቶ የለበሱት አባትሽ ናቸው? የሀብታም ልጅ ነኝ ስትይኝ አልነበር እንዴ? ኧረ እኔ አላቃቸውም። እርሱ የት ያቆኛል? አሁን ሂዱ ከዚህ። አይ መድኃኒዓለም አፈርሽባቸው? አይ አፈርሽባቸው? ልጄ ጉዶኛለሁ ዛሬ። ምን ሆንክ አባ? ለፍቼ ያሳድጊያት እህትህ ወንድ ፊት አላቅም አለችኝ። ምን ከብቶኛል፣ ብሞት ይሻለኛል። አባዬ ይቅር በለኝ። አንቺ እንዴት ብታግቢ ነው? አባዬ ይቅርታ አድርግልኝ። በጥፊ በላት። አባትሽ ክብርሽ ነው፣ መጠሪያሽ ነው። አባትሽን በማንነቱ የማይቀበል ወንድ በአናቱ ይተከል። ትክክል። ሰው እንኳን ወላጁን ፈጣሪውንም ይክዳል። እኔ ይቅር ብዬ ጄሪ፣ ከሆነ ጊዜ በኋላ ማላቃት እህቴ ሆነሽብኛል። ችግር ውስጥ ነሽ። ጸሎት ብታረግ ይሻላል። በአባት እንዴት ነው ቆይ የምታፍሩት? እስቲ አንድ ጊዜ ለአባት ያላችሁን ፍቅር አባታችሁ የምትወዱ ሰዎች ብቻ ኮሜንት ላይ ይኸው ሂሳብ። እንዴት ነው 300 ብርችን ተጠቅሜ የሚመጣው? አዎ እናት፣ እንደዛ ነው ሂሳቡን የቆረጡልኝ። አራት ቀልድ ተቆራጭና ሻይ ማጣጥቼ 300 ብር አልከፍልም። የኔ እናት፣ እኔ ምንም ማውቀው ነገር የለም። እኔ አስተናጋጅ ነኝ። አባት ሂድና ማናጀሩን ጥራው። ስትጨቃጨቁ እየሰማችሁ ነበር። ምናልባት 300 ብር ላይኖራት ይችላል። እኔ ልስጥህ። እሺ፣ አመሰግናለሁ። አንተው እኔ ክፈልልኝ ብያለሁ። ቆይ ከሴት ጋር አይደለ እንዴ? በ300 ብር ስልክ ምናምን ለመቀበል ነው? ደፋር ምንድነው ያልተጻፈ መታወሪው? የሰው ልጅ ይሄን 300 ብር ግን አልሰጠህም። መክፈል ስለከበደሽ ነው እንጂ ታዲያ አልከፍልም ምናምን ብለሽ ካስተናጋጅ ጋር የምትበሰጫጩ ለምንድን ነው? ደግሞ ሲከፈልላት ነው እንጂ ስልክ ቁጥር ለመቀበል ምናምን ብላ ዋቴት ወሬዋን ታወራለች። ልጆች ቢኖሩ ይኖሩ አልራበም ነበር። እየወጣላቸው ነው። የተባረክ ልጅ። ማን ነው ምግብ የሰጣቸው? እኔ ነኝ። ምን ነው? ለምንድን ነው እንደዚህ የምታደርገው? ይሄ እኮ የስራ ቦታ ነው። አሁን ዩኒፎርም ነው ልቅና ወጣ ላይ አልፈልግም። ይልጣ የኔ ልጅ። አቤት ጋሼ። የኔ ልጅ ይቅርታ አድርግልኝ፣ በእኔ ምክንያት ስራህን አጣ። አረ እንደዛ አይደለም ጋሼ፣ አያስቡ። እኔ ደካማ ነኝ፣ ሞቴን የምጠባበቅ ደካማ ነኝ። አይዞት አባቴ፣ እንደዛ አይባልም። ማንም የለኝም። ለአንዴና ለመጨረሻ ጊዜ ላስቸግር፣ ውሰደኝ። የት? መቄዶንያ ሆቴል ውስጥ። ግን ለምንድን ነው ግን አዝሎንጋስ ገንዘባችሁ እስከተቀበላችሁ ድረስ ውጪ ላይ ሰው ቢበላ ምን ከመብላታቸው ነው ችግር ያላችሁ? የትኛውን ፕሮፌሽናሊዝም ለማራመድ ነው? ቆይ እናንተ ምግብ ለምን ሰጣው ከስራ ተባራል ምናምን እያላችሁ መልክ የምትሰሩት እንዲህ የምታረጉ ሆቴል ቤቶች አድቡ። አባቴ ማስቲካ ግዛኝ። ሂጃንቾ ረዛ አልፈልግም። ሂጀርዛ ልጄንማ በለው ይሄን ሽጪ ነው። አንድ ማስቲካ ግዛኝ ወንድሜ። ይጃልኩሽ አይደል እንዴ አንቺ? እግዚአብሔር ይስጥልኝ አትልም እንዴ ታዲያ? የምትበሰጫጨው ምንድነው? ነው አንተ ምን አገባህ? አሽቃባጭ ይገባሃል። ሂድ ከዚህ። ይሄ ባለጌ። ቆይ ላቀብልሽ። ትክክል። አይዞሽ የኔ እህት። አመሰግናለሁ። ቀን ሲጥል ፈራጁ ብዙ ነው። ድርሰት ምናምን ሞክር ነበር ግን የሚያሰራኝ አጣ። ከተጠየቃችሁ ቢያንስ እግዚአብሔር ይስጥልኝ ብሎ መመለስ እኮ አለባችሁ። ከተጠየቃችሁ ምንም ባይኖራችሁ ቢያንስ እግዚአብሔር ይስጥልኝ በሉ። ለምንድን ነው ሰው የምታመነጫጭቁት? ቆይ ነገ እናንተ ራሳችሁ የት እንደሆናችሁ ምንም ዋስትና የላችሁ። አሪፍ ውሎ ልጋብዛችሁ። እሺ፣ ጠዋት ነበር የተነሳሁት። ዛሬ በማለዳ ነበር ፀሐዩ የወጣችሁ። በጣም ደስ ትል ነበር። ሰማዩን በጣም ያምር ነበረ። ሪላክስ አደረግኩኝ። ከዛ የተወሰነች ስፖርት ለመስራት ፑሻፕ ተገባ። ከዛ ፊቴን ታጥቤ እንግዲህ ማር በባዶ ሆድ ጥሩ ነው ስለተባልኩኝ የራሴ ምርት የሆነውን ንጹህ ማር እንግዲህ በጠዋቱ በላው። ከጓሮ ፍሬሽ ማር። ለገበያ የሚሆን ቲማቲም ሰበሰብኩኝ። ነጋዴዎቹ ቤት መምጣት ስላልቻሉ እንግዲህ ከተማው ስጄ መሸጥ ስለነበረብኝ ሞተር ተከራይቼ በምታዩት መልኩ ለገበያ ከተማ ይዤ እጃለሁ። ትንሽ ትላንትና ዘንቦ የነበረው ዝናብ ካሜራማኑ እየሮጠ እየተከተለህ ነው የሁሉ መንገድ ከተማው ስጄ ሸጫለሁ። ከዛ ስመለስ ሰዓት ኦልሬዲ ከ7 ሰዓት አልፎ ስለነበረ ወደ ከሰዓት ብሎ የኔ የገባሁት። ቪዲዮውን ተጋበዙልኝ። ወዳችኋለሁ። እኛም እንወድሻለን። ጸዴ የጾም ምግብ ሊሰራልን ነው። በቃ ይሄ ነገር ባለፈው ትርንጎ ነው ያላችሁኝ አይደለ? ትርንጎ እኔ ትርንጎ አማርኛ አስተማሪ ነበረች 7ኛ ክፍል አማርኛ አስተማሪ። ዘይቤ ማለት ከመደበኛው የአደራደር ስርዓት ይሁኔ ብሎ ማፈንገጥ ነው ያልሽ በቃል ታጽፈን ነበረ። ትርንጎ ለካ ፍራፍሬ ናት። ትርንጎ የምትኮረሸ የምጣፍጥ ምግብ ናት። ትርንጎ ዛሬ ግጠም ብሎኛል። እንዴት ነው እባክሽ ቡርቴ?
አታምጩ ሳህኑን መቼ አምጥተሽ ታቂና? እሺ ይሄስ ምንድነው? ለውዝ ነው? ኦቾሎኒ ነው? ምንድነው? ምንድነው የጨመረው ይሄ ክብ ክቡ ነገር? ዛሬ ደግሞ ትርንጎውን አወቅኩት። ገባችሁ? ይሄን አላወቅኩትም። ከዛ አናናስ አሁን ይሄንን ነበርኩ በቃ መብላት መፈልገው ግን በቃ አይታል ካየው ይበቃል ነው። ለነገሩ እቃው ቢኖረኝ እኔ ጥቅል ጎመን ቢኖረኝ ሩዝ ቢኖረኝ አናናስ ቢኖረኝ ራሱ አንቺ የምትሰሪው እንዳንቺ አይነት ጥበብ የለኝም እኔ ገባ። ዋናው እኮ የካሌብ ገባ ጥበቡ ነው። ባለህ ሪሶርስ ምን አይነት የሆነ ለአይን ማራኪ ለሆድ አጥጋቢ የሆነ ነገር እንዴት ትሰራለህ የሚለው ጥበብ ነው። በየትኛው እጅሽ ይመችሽ ትያለሽ? በሻዩ ነው ዛሬ ይመችሽ የተባል ነው። ይመችሽ አባቢሻ ማስካታ አጋሽዋ ምንድነው? አዲስ ነው እዚህ አካባቢ ነው? ኧረ ገና ነው። ከደሴ መጥቼ ነውና እዚህ ቲክቶክ ነገር እየሰራው ጓደኛ ጋር መጥቼ እዚህ ሰፈር። እሺ ምንም ደስ አይልም። ያንተም እኮ ደስ አይልም። ደማ ፈን ይቀጣል መታወቂያ የለኝም። ኧረ ገና አዲስ ነኝ። ጭራሽ መታወቂያ ሳትይዝ ነው የምትንቀሳቀሰው? ኧረ አወጣለሁ እኮ ናግባ ትናንት ነው የመጣሁት። ናግባ አሁን ገብተሽ እስር ቤትሽ እንደ ሳንታ ስለቱ ሆና የኮየው ካቦ እያልሽ መልክ ትሰሪያለሽ። ታኩሪ ነይ እስቲ ከየት ነው? ምንድነው? ኧረ ከሆስፒታል እየመጣሁ። ምን ነው? ምን አጋጠምሽ? ኧረ ትናንት ማንነቱ ባልታወቀ ሰው ግድያ ተፈጽሞብኝ ነው። ሞጣ ነው አሉ። እኔ አላውቀውም። ኧረ እባክህ ከምሽቱ 4 ሰዓት ተኩል ላይ ነው በቃ ግድያ ፈጸመብህ። ዛቢያ ሲመታኝ ሞትኩበት። ከዛ ስሞትበት ነፍሴን ዘርቼ ተነሳው ብዬ ከዛ በገዛ ቆንጨራዬ ነው ያረደ። እንደው ምን አድርገሽ ነው? ኧረ እኔ ያው ቲክቶከር አሉ ታውቂው ቲክቶከር ነገር መቀላለድ ያለ ነው። ስቀልዱ አመረራ ያላሰውኩም እኔ እንደው አንቺ ፋራ ሀገር ታገሪያ ትቀልጃለሽ። የምትቀልጅ ከሞጣ ጋር አትጫወት ይወጋል በእንጨት ነው የሚባለው። ከልጅ ጋር አትጫወት እኮ አይደለም እሱ ካልበሰጠው ሲጀምር ያጥባሃል እንጂ። አሁን ራሱ ይሄን ቪዲዮ ሰራብኝ ብሎ እኔን ካልተሳደበ ምን አለ ትለኛለህ? ዛት አድናቆት መቋቋም ማትችለዋ ልጅ አንተ ፈገግታሽ ደግሞ እንዴት አባቱ እንደሚያምር አመሰግናለሁ። ገና ለገናው ፈገግታሽ ያምራል ስለተባልሽ እንዲህ የምትይው በሰላም ነው? ምን ሆነሻል? አንቺ ምን ሆንኩ? calm down። ባለፈው ሳምንት ለምንድን ነበር ጠፋው ያልከኝ? አዎ አክስቴ አረፈችና በእናትሽ ክፍለ ሀገር ምናምን ሄደን ነበርና ኔትወርክ ደግሞ የለም እዛ ለዛ ነው የጠፋሁት። አራይፒ አክስቴ ሞታለች እያልኩሽ እየሳቅሽ ነው? መቼ ሳቀች? ላይፏን ለምን እንደው ታፍ የምታረገው? እየሳቅሽ እኮ ነው። ኧረ እየሳቅኩ አይደለም እንዴ? ፈገግታሽ ያምራል ስላልካት እኮ ነው። ፈገግታሽ ያምራል ስላልካት እኮ ነው። Really nigga? የምርሽን ነው? በቃ ለምን መጀመሪያ ኮምፕሊመንት አደረካት? አስበዋል። እቺ ሴትዮ ደግሞ አይንሽ ያምራል ቢላት በርጫ እንደቃመ ሰው በቃ እንዲህ ብላ አይኗን አፍጥጣ አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ተነጅ ቢራዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል። የረጌ ዘፋኝ ስሙን ራስ ሲል እኔ በጣም ያንገቱ አድናቂ ነኝ። አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ? ከዚህ በላይ ደሴት አለ? ይሄ ለሴቱ ተከቻል ካቢያል ግን ጀመርሽ ተኩስ አይደለም አቀባብላ አስቶ የዚህ ማለት ነው። ለመሬት ይከብዳል። ተሳስተ የገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። አንተ ብትወጋ አይደለም ብትወጋ ማትረሳም አንተ አንተ ለነጋ አይሉም አሁን ይሄ ሰውዬ መላጣውን እንጂ ገደለ እንዴ? ዛሬማ መተው ካልሳመኝ ሞቻለሁ። እቺ ሴትዮ ያማታል እንዴ? እኔን እዚህ አስቀምጣ ትገላለጣለች እንዴ? ከደህና ጓደኛዬ ልታጣላኝ ነው መሰለኝ። አንተ ደነስ ቶሎና እናሳመኝ። ባሊ ከመጣ ይሄን እንትን አታገኘው። ለመሳም ነው ሁሉ እንዴ የምትቆላዩ? አይኔ ላይ ያስታውቃል እኮ
ቶሎና ሻው ምንድነው የሚባለው? እንዳትፈራ ሂድ። በቃ አንደኛ አንተ ነስታል። ሂድ ተቀበል። ደፈረበል ወንድ ልጅ ደፈረ ሲል ነው የሚያምርበት። ልስማት ነው። አዎ ጀግና ነኝ። አሳክቻለሁ። ቀድሞውንም ማውቄው ነበር። ና ቶሎ በል። ይቅርታ። ምን አይነት ደነዝ ነው? እኔ መሰለኝ ድረስ መልጣለሁ። በሩን ዘጋው። ምን አይነት ገገማ ነው? አሁን ምንድነው እያስተማራችሁን ያላችሁ? ቺት ማድረግ ነው? ቺት ማድረግ ነው እያስተማራችሁን ያላችሁት? ጓደኛዬው መጣ ነው። መቼም ፓርቲቱ እንዲቀጥል የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማለት በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።